አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ያ ዕንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። አንድ ሰው አጣ የሚባለው ሰው ሲያጣ እግዚአብሔር ይዘበትበታል ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ ልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቅቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? ማንም። ህሊና ለአንደበት ጠላቱ ነው። ህሊና ለስጋ ጠላቱ ነው። የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት ነው። ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለእኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የእኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነት ሁሉ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ነው። ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛው። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃችሁ የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። በመልአክም አይደለም በምልጃም አይደለም። አምላክ ወልደ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ከመላእክት ክብር ይልቅ የእኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተሆነ? እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ ዕንቁ አጣ። ያ ዕንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ ዕንቁውን አጣው። ሰርጎ ዓለም ለሊሁ የሚባለውን ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣሃለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማ ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማ። በበነገው በርባን የተፈታው በዚህ ሁሉ ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁሉ ይህን መክሰር ማለት ይሄ። ስለዚህ ትክክለኛው ዕንቁ ማን ነው ከተባለ ሰው ነው። ያ ዕንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው
ክርስቶስ ነው። ለሰው የተከፈለ ውድ ዋጋ ዕንቁ እሱ ነው እና መጠናችሁን እወቁት ነው እኔ የምለው። ሁላችንም መጠናችንን እንድናውቅ ለእኔ እኮ ይሄ ክብሬ አይደለም እንድንል። በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማቴ፣ ለእኔ መጠኔ ክብሬ እኮ ክርስቶስ ነው፣ የእኔ ዕንቁ እኮ ክርስቶስ ነው፣ መጨረሻ ላይ የማገኘው ዕንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለእኔ መጠኔ ቤት አይደለም፣ ለእኔ ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም፣ ለእኔ ክብሬ ክርስቶስ ነው ማለት አለብን። ለእኔ ብርሃኔ እርሱ ነው፣ ለእኔ ከሹመትም በላይ መድኃኔ ዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት ዕንቁ ኢየሱስ ክርስቶስ። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ ዕንቁ ያለበትን እርሻ ገዛ። በዚያች እርሻ ዕንቁውን አገኘው። እርሻ ይህ ዓለም፣ ዕንቁ አዳምን ፈልጎ አተረፈ። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ጌታ ምንድን ነው ያለ? ከደጀ ሰላሙ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታው መስዋዕቱን አስቀምጠህ ሂደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከመስዋዕት ይልቅ ሰው ይበልጣል። በእውነቱ በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያበክነዋል? በአምላክ ደም የተገዛውን፣ በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛ። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ነው። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እኮ እግዚአብሔር ድራማ ይሰራበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቅቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ሕሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው አንድ መነኩሴ በቅቻለሁ እያለ አስቸገረ። ዝም ብሎ ሄዶ በቅቻለሁ ነው እሺ ብሎ እስቲ ና በሉት ብሎ አባጋቶ እና በሉት አለና መጣና ሙልጭ አድርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣት። አንተ ምንድን ነው ያሉት? ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ነው። ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆንም። ምንም ነገር ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለ ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ታረቅ ይላል። አንድ የበረሃ አባት ይህን ሲተረጉም ይሄ የበረሃ አባት እኮ ችግር ነው። አንድ የበረሃ አባት እኔ ያልኩኝ እነ እንጦንስን ነው። እሺ እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። ጠላት የተባለ ሕሊና ነው ይላል። ሕሊና ጠላት ነው። ከባላንጋራ ጋር ጠላት የሆነው ምን? ሕሊና ለሥጋ ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርግ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትዝፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ሕሊና ለአንደበት ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከሕሊናህ ጋር የታረቅ ዕለት ነው። በቀር ሕሊና መመሶጥ ሥጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው። ማለት መክሰር ማለት ይሄ ነው። ሰው አተረፈ የሚባለው ሕሊናውን ሲያተርፍ፣ አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምንድን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ሕሊናውን ሲያጣ ነው። ሶስተኛ ሕዋሳቱን ሲያጣቸው። ሕሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ሕዋሳቱ ንጹሕ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ ዓይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት፣ እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ኃጢአት ማለት ግዕዝ ነው። ኃጢአት፣ አጣ፣ ኃጢአት፣ ኃጢኦት ማጣት ማለት ነው። ኃጢአት ማለት ማጣት፣
ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማምጣት ሕዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ ነው። እግዚአብሔር ኃጢአት አትስሩ የሚለን ከእኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድን ነው? ክብርን ማወቅ ነው። አሁን ለምሳሌ እንደው አያደርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰርግ ብታገኙ ምን ትላላችሁ? ኧረ አባ አትሉም እንዴ ትላላችሁ ማለት ነው። አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው። እንዴ መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት ነው። ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ማለት ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላለህ። እኔ ስሆን እኔ በወንድ ትስቁብኛላችሁ። እንዴ አባ እዚህ ምን ይሰራል? ለአንተ የፈቀደልህ ማን ነው? እንዴ ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርህን ጠብቅ አንተ ሰው ያትሉኝ። ክብርህን ጠብቅ፣ እኔም ክብራችሁን ጠብቁንም። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ። ፍላጎታችሁን ለክርስቶስ ብላችሁ ተውት ነው የሚለው። ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንዲሁ ቅዱስ ጳውሎስ ይላል በሚሞት ሥጋችሁ ክርስቶስን አክብሩት ይላል። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውራል። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለ። ሰውነቴን እየጎሰምኩ አስገዛዋለሁ ይልን መክሰር አላችሁ። እንደ ባትሪ ማለት ባትሪ ወደፊት ያበራል። የራሱ ምንድን ነው? ጨለማ የራሱ ጨለማ ነው ኋላው ማለት ለሰው ያበራል እንደ ባትሪ። እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራቸው። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ነን። እናንተ ምዕመናን ያልኩ ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዲሁ። እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴት ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምን የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ ሰው በሚንኮባለል ኳስ ቡጢ ይገጥማል። እንዲህ አበው እኮ ደቂቀ እሜ የተባአሱ በእንቲ አይ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን።
የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለው። በመብላት በመጠጣት ያለመጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል። እውነት በጣም የኢትዮጵያ የሚጎርሱት የላቸው። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካስ ቢሆን አይነገረውም ያለማን። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያል። ይሄ ጅልነት ነው። ይቅር ይበሉኝ። የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ፣ እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያለ። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ፣ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛ ነው። መልከኛይቱን ልጄን አጋባለሁ፣ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ልያን ሰጥ። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ገግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማለት ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት፣ ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንት ሲያመሰጥሩት ይላሉ ለቅዱሳን በዚህ ዓለም የተቀበሉት መከራ እንደ ጥቂት ነገር ሆነላቸው፣ መንግሥተ ሰማያትን ይወዳሉና። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች። ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል ራማ ብሂል ልዑል መካን። ራማ የማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግሥተ ሰማያት አዘነች። እስመ ይኮንዋ ውሉደ ልጆቿ መንግሥተ ሰማያት አንገባም ብለዋታልና፣ ለመንግሥተ ሰማያት የሚሆን ሰው ጠፍቷልና መንግሥተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክብራችን አውቀን ከኃጢአት ለመጠበቅ ያብቃን። ክርስቶስ ለምንድን ነው ዕንቁ የሚባለው? ዋጋው ብዙ የሆነ ዕንቁ ለምንድን ነው የሚባለው ከተባለ ዋጋው አሁን ልብ ብላችሁ ስሙ። ዋጋው ብዙ የሆነ ዕንቁ ለምንድን የተባለ? አንድ ገንዘብ ሁሉንም ነገር ማከናወን አይችልም። ቤት በገዛችሁበት ገንዘብ እንደገና በዚያው ገንዘብ መታከማችሁ፣ ቤቱ ደግሞ ይታጣል ወይ ቤቱን ሽጣችሁ ነው የሚሆነው። ቤት በገዛችሁበት ገንዘብ እንደገና መታከማችሁ፣ በታከማችሁበት ቤት መግዛት አትችሉም። እንደገና ደግሞ በታከማችሁበት መብላት አትችሉም፣ ታከማችሁበታል። በበላችሁት መታከም አትችሉም፣ በልታችሁታል። በለበሳችሁበት መብላት አትችሉም፣ ለብሳችሁታል። ታዲያ አንድ ገንዘብ ለሁሉም ነገር መሆን አይችልም። ክርስቶስ ግን ለሁሉም የሚሆን ገንዘብ ነው። ለሁሉም ገንዘብ ይሆናል። መድኃኔዓለም በእርሱ ጤና ይገዛበታል፣ በእርሱ ሰላም ይገዛበታል፣ በእርሱ ኃይል ይገዛበታል፣ በእርሱ ክብር ይገዛበታል፣ በእርሱ እውቀት ይገዛበታል፣ በእርሱ መንግሥተ ሰማያት ይገዛበታል። ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር፣ ጫማ እንዳታረጉ
የስንቅ ከረጢት አቅማዳ እንዳትይዙ፣ ጫማም እንዳታረጉ፣ በትርም እንዳትይዙ አለና ወርቅም በርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምለን እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምን ያረጉኛል ብሎ ማለት ምን ያረጉኛል። ሀያዙ ችግር እኮ ነው። መያዝ ማጣት እንደሚያስቸግር መያዝም ያስቸግራል። ክርስቶስ ግን እሱን የያዘ ሰው ግን ተመልከቱ፣ እግዚአብሔር ያሳያቸው። ክርስቶስን የያዘ ሰው ግን ተመልከቱ፣ ገንዘብ ይዞ ከወንበዴ ማምለጥ አይቻልም። እንዲያውም ሀብታም ነው እንቅልፍ አጥቶ የሚያደርግ። የድሃ እንቅልፉ ጤና ነው ይላል ሰሎሞን። የድሃ እንቅልፉ ጤና ነው። ይኸው የሚታወቅ ዘንድ አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው። ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅስ። መኝታውም የዚያን ያህል ነው። ልብሱም እንደዚያው ነው። የቤቱ ባለቤት ግን ግጥም አድርጎ የድሮ ምንጣፍ ወላንሳ ነው። እንደዚያ ፍራሽ አንሶላ የሚባል የለም። ወላንሳ ይኸውም የባለጸጎች የነገስታት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረብርቦ ጠጁ ተጨልጦ ጮማው ተቆርጦ ወይ እንቅልፍ ባይንኳል። ይሄ ነገር ግን ይሄ ድሃ የኔ እንዳረጎት በልቶ በሰላም እኔ ደግሞ በሰላም አለ። ምንድን ነው ችግሩ ብሎ አሰበ። አይ ይሄማ ሳስበው ገንዘብ ነው መሰል። ይሄን ምን ላድርገው? እነገሌ ሊዘርፉ የሚመጡስ ገንዘቡን አልሰጥም ስል ቢገሉኝስ እያልኩ ነውና እስቲ ያ መሆኑን ለማወቅ ለሱ 300 ብር ልስጠው ብሎ ሰጠው። 300 ብር ሲሰጠው 50ውን ላክስ 50ውን ላጎት የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነጋ። ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኛል አይባልም። እውነቱ ማለት ይሄ መጽሐፍ ትርጓሜ ላይ ያለ ነው። አበው ሲተረጉሙ ያስተማሩን ማለት። ስለዚህ የምነግራችሁ ምንድነው በእውነቱ ማለት ከየዚህ ዓለም ነገር ከሞት አያድን፣ ከወንበዴ አያድን። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደህና የወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል። ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። በገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ስጋችን ለብሷልና ወንድማችን ሲል መባልን አያፍርም። የሰማዕታት ወንድማቸው መንገድ መሪ ነው በእውነቱ ማለት ነው። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶብህ ውሃ የሚሻገርበት ሊያጣ መድኃኔዓለም ምን ብሎ መስሎኝ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶታል። በነፃ እየነዳ ወስዶ ያሻገረ ለረሃባችን ስንቅ የሚሆን ለረሃብም የሚሆን የሕይወት እንጀራ፣ ለጥምም የሚሆን የሕይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጋሻዬ፣ ብሮት መጠጊያዬ እግዚአብሔር ነው። ምን ታይሬሰየኒ ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው። እግዚአብሔር ይሁ ክብረ ወሞገሰ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ሕያው እግዚአብሔር ቅዱስ እግዚአብሔር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አተው ያ ነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምንን ገዛ ይላል? ዕንቁን ገዛ ማለት ሁሉን አተን ክርስቶስን ማትረፍ ነው። ቅዱስ ጳውሎስ እንዲህ ይላል፣ ሁሉንም እንደ ምናምንቴ ቆጥረዋለሁ ይላል። እንደ ዕዳ ከመዕዳው እንደ ጉድፍ እንደ ጥራቂ ቆጥረዋለሁ አለ። ምን ልታተርፍ አላቸው። ምን ልታተርፍ ብለውታልስ? ክርስቶስን ትርፍ አደርጋለሁ አለ። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ ቆጥረዋለሁ፣ መሰደዱን እንደ ጥቅም ቆጥረዋለሁ። ለምን ሲባል ክርስቶስን አተርፋለሁ። አንድ ጊዜ ቅዱስ ጳውሎስ ታስሮ ሳለ የፊልጵስዩስ ሰዎች ሳንቲም አዋጥተው ላኩለት። እናንተ የፊልጵስዩስ ሰዎች አዋጥታችሁ እኮ ጠየቃችሁ፣ ይበስራቲ አክሊሌ ናችሁ አላቸውን። እንዳይጠግቡ ደግሞ እናንተም እንዳትጠግቡ ማለት ነው። አሁን ትናንትም ብፁዕ አባታችንም ሲናገሩ ነበር። ቤተክርስቲያን ስሩ፣ ሸሚዝ ልበሱ እና ለቤተክርስቲያን አግዙ ተብላችሁ አይደል? እኛ እኮ ነው ቤተክርስቲያን የሰራ ቀልዳላችሁ ማለት ትጀምራለህ። አሁን እኮ ውለታ እየዋላችሁ ልንም ይመስላችሁ እናንተ ስትመጻደቁ ማለት። አሁን እግዚአብሔር ያሳያችሁ እማምላክን። አሁን እግዚአብሔር ድንጋዩን ናፍ ተፈለጥ ቢለው አይፈለጥም፣ ይፈለጣል። ድቀቅና ሸዋውን ቢለው ይሆናል አይሆንም። ውሃውን ደግሞ ሂድና በጥብጥ ቢለው አይበጠብጥም፣ ይበጠብጣል። ደግሞ ያንን እርጋና ኮንክሪቱን ቢለው ይሆናል አይሆንም። ሂድና በልጽራጽዮንን ስራ ቢለው ይሰራል አይሰራም። ነፋሱን ተሸከም ቢለው ይሸከማል አይሸከምም። እግዚአብሔርን ስራ መልአክን ስራ ቢለው አይሰራም፣ ይሰራል። ግን እኛን ለማጽደቅ ይለምናል። እንዲሁ እኮ ይገርማል እኮ እንዲሁ አሁን እግዚአብሔር ለምኖ እንዲሁ የእሱ ነገር ምን ይባላል? አሁን እመቤታችንን ተቀበለ። የበኩር ልጃችሁን ስጡኝ ይላል በብሉይ ኪዳን። የበኩር ልጃችሁን ስጡኝ ያለ የሐናና የኢያቄም የበኩር ልጅ ድንግል ማርያም ሰጡ። ተቀበለና ደግሞ መልሶ የዓለምን እናት አድርጎ ሰጣቸው። እንዲህ ነው እግዚአብሔር በትንሹ ይቀበል። አፏ ያልፈታች ልጅ ተቀበለና ሰዓሊተ ምሕረት አድርጎ ሰጣቸው። አበርክቶ የሚሰጥ አሳድጎ የሚሰጥ አልቆ የሚሰጥ
አግኖ የሚሰጥ ያው እግዚአብሔርን ማትረፍ ትልቁ ነገር። በህሊናችን ሁሉ ኑሮ ምስጋናን፣ እልልታን፣ ጭብጨባን፣ መሞገስን ሳይሆን ክርስቶስን አትርፈን እንድንመለስ እግዚአብሔር ይርዳል። አሜን በሉ። ለዚህ ጨምሩ አሜን በሉ። አሁን ተመልከቱ እስቲ መብራት ይግባልን በሉ። ገብቷል ባህር ዳር ነው ችግር የለም። እስቲ በሉ መብራት ይግባልን በሉ በሉ እንደገና። እሺ መንግስት መብራት አግብቶ ውሃ አይተው ምክንያቱም መብራት አይጠጣም በሉ። ክርስቶስ ግን የዓለም ብርሃን ነው። እንደገና ደግሞ ውሃ ይህ ለሁሉ ችግር ይሆናል ክርስቶስ ማለት። የዚህ ዓለም ነገር በአንዱ ስንፈታ በአንዱ መቀደድ፣ በአንዱ ስንቋጥር በአንዱ መፍሰስ ችግር ነው የዚህ ዓለም ነገር። ቤት ሰራው ስንል አጥሩ ቀረ ይባላል። እንጠር ስንል ከጎረቤት ጋር ጠብ ይመጣል። የዚህ ዓለም ነገር ማፍሰሻው ብዛት። ክርስቶስ ግን ተጨማሪ ችግር የሌለው ክብር ነው። ችግር የማይፈጥር መፍትሄ እግዚአብሔር ነው። አሁን እኮ ታውቃላችሁ አይደል? ለጨጓራ ይሄንን መድኃኒቱ ዋጥ፣ ለኩላሊት ይላል። ካበዛው ደግሞ ያው ኩላሊት በትንሹ ሊጎዳ ይችላል ይላል። ደግሞ የጨጓራው ኩላሊትን ሳይነካ አይሆንለት፣ የኩላሊቱ ጉበትን ሳይነካ አይሆንለት። ክርስቶስ ግን አንዱን ሲያድን ሌላውን አይሰብርም። ለሌላውም ተጠንቅቆ ጭምት ከጭምትነቱን የተነሳ የጧፍ ኩስታሪን አያጠፋ፣ የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረለት ፍጹም ጭምት ነበር። አሁን በክርስቶስ ስም የሚሳደቡት ሁሉ እንዴት እንደማያፍሩ ያሳዝናል። እሱ ገመና የሚሸፍን የጸሐፍት የፈሪሳውያንን እንኳን ገመና የሚሸፍን እናንተ እኮ አታውቁም። እስቲ እግዚአብሔር ያሳያችሁ። አሁን እኔን ስሰርቅ ብታዩኝና መቼም ራሴ ሌላ ቄስ መከራ ከማሳይ ነው። እኔ ስሰርቅ ብታዩኝና አንድ ሰው አባ ገብረ ኪዳን ንስሐ ልገባ እየሄድኩ ነው ቢላችሁ ሰው አላወቅም ሌባ ነው እንዳትሄድ አትሉም ትላላችሁ። ጌታ ግን የብሉይ ኪዳን ካህናት ሌቦች እንደሆኑ ያውቃል። ለምጻሙ መጥቶ ከሱ ከተፈወሰ በኋላ ሂድና ራስን ለካህኑ አሰር። ለዚያ ሌባ ቄስ እኮ ነው፣ ለፈሪሳውያን እኮ ነው። ለፈሪሳውያን ለእነዚያ ገመናቸውን ሸፍኖ የሰው ገመና ያጋል ገመና የሚሸፍን ከባቴ አበሳ ለፈለጉት ሁሉ ቅርብ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስን በጧትም በማለዳም እሱን እንዲህ የምንወድበት ልቡና ይስጠን። ጨምሩ አሜን በሉ። እንደገና ጨምሩ። ትርፋችን ማን ነው? ስትጸልዩ አሁን እንግዲህ የምታስቡት ፊት ለፊታችሁ ማን እንዳለ እያስባችሁ ነው። አንድ የበረሃ አባት፣ ይሄን የበረሃ አባት ተጠንቀቁልን። ሲናገር ምን ይላል መሰላችሁ? እንዲህ ይላል፣ ትልቅ ሰው የምልህ በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው። ትልቅ ሰው የሚባለው በጸሎት ጊዜ ፊት ለፊቱ እግዚአብሔር እንዳለ የሚያስብ፣ በመከራ ጊዜ እግዚአብሔር እንዳለ የሚያስብ፣ አጠገቡ እንዳለ የሚያስብ ሰው በሕይወቱ በሚያደርገው ሁሉ ድርጊት እግዚአብሔርን እያየ የሚሰራ፣ ሲበላ እግዚአብሔርን እያየ የሚበላ፣ ሲናገር እግዚአብሔርን እያየ የሚናገር፣ ሲሰጥ እግዚአብሔርን እያየ የሚሰጥ፣ ሲተኛ እግዚአብሔርን እያየ የሚተኛ ወበምስካበ የሚዘከረከ ይላል ዳዊት። በመኝታዬም አስብሃለሁ እያለ ሲነቃ እግዚአብሔርን እያሰበ የሚነቃ። አሁን ሰው ሲነቃ ከባንክ ያለበትን ዕዳ እያሰበ ነው የሚነቃው። እግዚአብሔርን እያሰባችሁ ንቁ፣ እግዚአብሔርን እያሰባችሁ ተኙ። እግዚአብሔርም ደግሞ ረፍት ይሰጣችኋል። ደግሞም ስሩ አላችሁ የላችሁም። የመጨረሻ ሰዓት ያልቋል። የመጨረሻው ቃሉን ልናገረውና አንድ ሐሳብ ብቻ ልናገር። የመጨረሻ ዕንቁ የተባለ መከራ ነው። እስኪ ዕንቁ በሉ። ምንድነው እሱ? እርሱ መከራ ነው። መከራ ዕንቁ ይባላል። ችግር ማለት ችግር ራሱ ዕንቁ ነው። ለምን ሲባል ከዕንቁ ውስጥ ብዙ ዋጋ፣ ዕንቁ ባለ ብዙ ዋጋ ነው የተባለ። አረጋዊ መንፈሳዊ የሚባል አባት ምኑ ላይ ይናገራል? መከራ የእግዚአብሔር የጸጋ ማሂደር ነው፣ የጸጋ መቅደስ ነው። ባለጸጋ ገንዘቡን በግምጃ ቤት እንደሚያስቀምጠው እግዚአብሔር ጸጋን ሁሉ ያስቀመጠ መከራ ውስጥ ነው ይላል። መከራ ውስጥ ምንድን ነው? ይህን ለምሳሌ የምናይ ሲባል አንድ ሰው ከመታሰሩ ውስጥ ስራት ርስት ያገኛል። ከመታሰሩ ግዛት ነፃነት ያገኛል። ከስደት ርስት ይወልዳል። ከንባው ደስታን ይወልዳል። ሰው የሚያገኘው። እኛ ግን ተመልከቱ፣ ደስታን በደስታ ርስትን በርስት ነፃነትን በነፃነት ማግኘት ስለምንፈልግ ነፃነት፣ ርስት፣ ደስታ የምናጠው በዚህ ነው። ርስታተን የምንሰደድ ደስታተን የምናዝን የምንፈልግበት መንገድ የተሳሳተ ስለሆነ። ስለዚህ ተመልከቱ፣ ክርስቶስ ግን መገኛዎችን ሲነግረን ሁሉን ትተን መከራ መቀበልን። መከራ መቀበል ደግሞ ምን ያደርጋል? ውስጡ ጸጋ አለው። ለምሳሌ ባርነት ነፃነት እንዳለው አበው ሲናገሩ ዮሴፍ ለባርነት ተሸጠ። ከዚያሳ ምን አደረገ? ከባርነቱ ውስጥ ምን ተወለደበት? መከራ ተወለደበት። ምን? እስራት። ከስራቱ ጌትነት ተወለደለት ይላል። ምን? ተሾመ። እስራቱ ውስጥ እግዚአብሔር ጥበብ ገልጦ ህልም ፈቶ እንዲሾም አደረገ። አባቶቻችን ቅዱስ እንጦንስ ሲተረጉም ምን ይላል? አብርሃም ርስት አልነበረውም። ርስት ሲያጣ ሚስቱ ሳራ ሙታ የሚቀብርበት አልነበረውም። ለመቅበሪያ እንኳን ርስት የሌለው ሰው ግን እግዚአብሔርን ርስት አድርጎ ይኖር ነበርና ሳራን ቀበረ። ለሳራ መቅበሪያ 400 ምዝምዝ ወርቅ ገዝቶ ቀበረ። ኋላ በዚያች መቃብር አብርሃም
እዶ ሲቀበር፣ ሳራ ተቀበረች፣ አብርሃም ሲቀበር፣ ያዕቆብ ሲቀበር፣ ይስሐቅ ሲቀበር፣ ልጆቹ ሁሉ መጥተው እዚያ ሲቀበሩ በመቃብር ምክንያት ሀገር ወረሱ። ስለዚህ ምን ይላሉ አባቶቻችን? ምን ይላሉ? አባት መንግሥተ ሰማያት በመቃብር ማለት በሐዘን። አብርሃም የክርስቲያኖችና የመነኮሳት ምሳሌ ነው። አብርሃም ሚስቱ ስትሞት እያለቀሰ ነበር። አልቅሶ ለልጆቹ ርስት እንደገዛ የሚያለቅሱና የሚያዝኑ ሰዎች ኃጢአታቸውን አስበው የሚያለቅሱ፣ ለቤተ ክርስቲያን ሰጥተው የሚቸገሩ፣ ለድሃ በድረው ጦም የሚያድሩ ሰዎች እነሱ ጥጋብን ይወልዳል። ረሃብ ጥጋብን ይወልዳል። ስደት ርስትን ይወልዳል። መታሰር ነፃነትን ይወልዳል። ሐዘን ደስታን ይወልዳል። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተ ክርስቲያንን የወለዳት ከዓርብ መከራ ነው። ቤተ ክርስቲያን የተወለደችው ወዴት ነው ተብሎ ከተባለ አንድ ነው። አባ ጊዮርጊስ ዘጋስጫ ሲናገር ይሳኮር የሚባል ሰው ምን አምጥቶ ነበር? ለእናቱ ለሊያ እንኮይ አምጥቶላት ነበርና ያንን በልታ ምን አደረገችው? ሮቤል ነው ያመጣለት። ሮቤል እሸት አመጣለት። ያንን በልታ ይሳኮር የሚባል ልጅ ጸነሰች። ይሳኮር ማለት ዋጋዬ ማለት ነው። በእሸት ገዝታ ነው የጸነሰችው። ታዲያ ይላል ከማሁ ይላል በአስበደመ ፍሬ ከርስኪ ይዛጸርዎ ዕብራውያን በሊቶስጥሮስ መካን ተጸንሱ መሐይምናን እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ። ልክ እንደዚህ በማኅፀንሽ ፍሬ በኢየሱስ ክርስቶስ ደም አይሁድ በጠመቁት ይላል አይሁድ አሳልፈው በሰጡት በሰቀሉት በማኅፀንሽ ፍሬ በኢየሱስ ክርስቶስ በደሙ ዋጋ ምዕመናን ከቀራንዮ ተወለዱ ይላል። የቤተ ክርስቲያን ልደቷ ራሱ ከመከራ ነው። የእሑድ ትንሣኤ የተወለደው ከዓርብ መከራ ነው። ሰው ክብርን የሚወልደው ከምንድን ነው ከተባለ ከአሳር ከውርደት ክብር ይወለዳል። ከመና ክብር ይወለዳል። ከመሰደድ ርስት ይወለዳል። ከማጣት ማግኘት ይወለዳል። ይሄንን ነው እግዚአብሔር በቤተ ክርስቲያን ተቸግረን እንድንኖር ያደረገን። ስለዚህ ነገር የመጨረሻው ጥቅስ ምን ይላል? የምንነግራችሁ እንዲህ ነው። ወበይንተ ሴጠ ዝንቱ ባህሪ ይላል ቦ እላሃደጉ ብሲተ ወቦ ለመነኑ መንግስተ። ይሄንን ዕልቁ ለማግኘት ሚስቶቻቸውን ትተው የመነኑ አሉ። ባሎቻቸውን ትተው የመነኑ አሉ። መንግስታቸውን ትተው ምን ያደርጋሉ? የመነኑ አሉ። ዘውዳቸውን ትተው ኢየሱስ ክርስቶስ ዘትትነገር እምጵርስፎራ ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሑ ሐራ። ሰራዊትም ጌቶቻችን የተውትን እያሉ ትጥቃቸውን ፈተው መንነውለታል። ከዚያ በኋላሳ ይህ አልበቃቸው ብሎ ይላል ወሞ እለመጣው ሥጋሆሙ ለምንዳቤት ወነፍሶሙ ለሞት እንዘይሬስዩ። ተመልከቱ፣ እንዘይሬስይዎ ለመሪር ጥዑመ ወለጥዑምኒ መሪረ። መራራውን ጣፋጭ ጣፋጩን መራራ የሚጣፍጠውን ዓለም መራራ ብለው እየናቁ መራራውን መከራ አጣፍጧቸው እየተቀበሉ ሰውነታቸውን ገንዘባቸውን ማጣታቸው አንሷቸው ለክርስቶስ ሥጋቸውን እስከ መስጠት ደርሰው ክርስቶስን አተረፉ ይላል። ቢያንስ እንኳን እኛ የሥጋ ፈቃዳችንንና ገንዘባችንን በመጠኑ ለቤተ ክርስቲያን ትተን ክርስቶስን እንድናተርፍ አምላከ ቅዱሳን ይርዳን።